የአንቲወርፕ የአልማዝ ዝርፊያ የካቲት 2003 የሌሊት ዝምታ እና የብርሃን ወጥመድ። ሌሊቱ የካቲት 15 2003 ዓ.ም ነበር። ቦታው አንቲወርፕ ቤልጂየም። በዓለም የአልማዝ ንግድ መሃል ላይ የቆመው አንቲወርፕ የዓለም የአልማዝ ማዕከሉ በራሱ ሳይሆን ከሱ በታች ያለው የመሬት ውስጥ ቋት ወይም ቮልት ላይ ነበር። በዚህ ዝምተኛ የሳምንት መጨረሻ ምሽት ሌቦች ወደዚህ ቋት ሰብረው ገብተው የደርዘኖች የሚቆጠሩ የደህንነት ማስቀመጫ ሳጥኖችን ወይም ሴፍ ዲፖዚት ቦክስስ ባዶ አደረጉ። የተሰረቀው ነገር የተፈታ አልማዝ፣ ወርቅ፣ ብርና ሌሎች ውድ ጌጣጌጦች ነበር። ዝርፊያው በታሪክ ውስጥ እጅግ ትልቁ የአልማዝ ዘረፋ ተብሎ ተሰይሟል። አጠቃላይ ዋጋውም በአብዛኛውም ከ100 ሚሊዮን የአሜሪካን ዶላር በላይ እንደሚገመት ይነገራል። የዚህ ድርጊት አስፈሪነት ያለው የተፈጸመበት ስፍራ ወይም በብዛት ብቻ ሳይሆን የተጠበቀው የደህንነት አጥር ሳይሰበርና አንድም ማስጠንቀቂያ አላርም ሳያስነሳ መውጣቱ ነው። ይህ ታሪክ በዓለም ላይ እጅግ የተራቀቀ ዘረፋ እንደሆነ ተጽፏል። ይህ ድርጊት የአንድ ሌሊት ውሳኔ አልነበረም። ከጀርባው የዓመታት የስለላና ውስጣዊ ምርምር ውጤት ነበር። የቡድኑ ዋና አስተባባሪ ሊዮናርዶ ሎታር ባርቶሎ ነበር። እሱ ከጣሊያናዊ የዘረፋ ባለሙያዎች ቡድን ጋር የተያያዘ ነበር። አንዳንዴም ላስኳላ ዲ ቶሪኖ የቱሪን ትምህርት ቤት እየተባሉ ይጠሩ ነበር። ሎታር ባርቶሎ በራሱ በአልማዝ ማዕከል ውስጥ ህጋዊ ቦታ ተከራየ። ራሱን እንደ አልማዝ ነጋዴ በማስመሰል በቀናትና ወራቶች የጥበቃ ሰራተኞች እንቅስቃሴ፣ የካሜራ አቅጣጫዎችን፣ የጥበቃ ሰዓቶችንና የአጠቃላይ ህንፃ አቀማመጥ በጥንቃቄ መከታተል ጀመረ። ምንም ሳያጠራጥር በተደጋጋሚ ወደ ህንፃው እየገባና እየወጣ የደህንነት ሽፋኖችን በሙሉ መግቢያና መውጫ ማውጣት ቻለ። ከዚህ የስለላ ስራ የተገኘው መረጃ እጅግ ጠቃሚ ነበር። ከሁሉም በላይ ሪፖርተሮች እንደሚያመለክቱት ቡድኑ በውጭ ሀገር የቋቱን ዋና ዋና ክፍሎች ሙሉ መጠን ያለው ቅጂ በመገንባት እንዴት መግባትና መውጣት እንደሚቻል ያለ ምንም ስህተት ደጋግሞ ተለማመደ። ይህ ልምምድ የሚጠበቀውን ትክክለኛ የሙቀት መጠን፣ የጊዜ ገደብና የማንቂያ ስርዓቶችን የማታለል ዘዴዎችን ለመቀመር እጅግ በጣም ወሳኝ ነበር። ይህ ቋት በወቅቱ በዓለም ላይ ካሉ እጅግ ደህንነታቸው ከተጠበቁ ስፍራዎች አንዱ ነበር። ዘገባዎች እንደሚጠቁሙት ቋቱ በ10 ተደራራቢ የመከላከያ ሽፋኖች የተጠበቀ ነበር። አንደኛ፣ ግዙፍ ብረት በር፣ ባለብዙ ቶን ክብደት ያለውና የማይሰበር ግዙፍ የብረት ቋት በር፣ ታሾች፣ እንቅስቃሴን የሚለኩ የብርሃን ጨረሮች። ሶስተኛ፣ ሙቀት መመርመሪያዎች፣ የሰውነትን ሙቀት የሚለኩ ዳሳሾች፣ እንቅስቃሴ ራዳር፣ በአየር ላይ ትንሽ እንቅስቃሴ እንኳን የሚያውቁ የሬዲዮ ሞገድ ዳሳሾች፣ ንዝረት ዳሳሾች፣ ግድግዳዎችን ወይም መሬትን በመምታት የሚፈጠርን ንዝረት የሚያውቁ መግነጢሳዊ መስክ ዳሳሾች፣ በሮቹ መከፈታቸውን የሚጠቁሙ የግፊት መቀየሪያዎች፣ ወለል ላይ ያለን ግፊት የሚለኩ በርካታ የሲሲቲቪ ካሜራዎች፣ በሁሉም አቅጣጫ የሚቀዱ ካሜራዎች፣ የተመዘገቡ ቀረጻዎች፣ ቀረጻው ያለማቋረጥ እንደሚመዘገብ ዋስትና የሚሰጥ ስርዓት፣ የሳጥን መቆለፊያዎች፣ እያንዳንዱ ማስቀመጫ ሳጥን ቁልፍና ጥምረት ይጠይቃል። የቋቱ ንድፍ የተመሰረተው በተደራራቢነት መርህ ላይ ነበር። አንድ ዳሳሽ ቢታለል ሌሎች በእርግጠኝነት ጥፋትን ያውቃሉ ተብሎ ይታመን ነበር። ቡድኑ ይህንን ውስብስብ አጥር ያሸነፈው በአንድ አስማታዊ ዘዴ ሳይሆን የሰውን ብልህነት፣ ቀላል ፊዚክስንና እጅግ ጥንቃቄ የተሞላበት ልምምድን በማጣመር ነበር። ህጋዊነትና ቅርብ የሊዮናርዶ ህጋዊ ማንነት በህንፃው ውስጥ ተደጋጋሚ እንቅስቃሴና ዘብ ጠባቂዎችን ሳያስጠራጥር እንዲመለከት አስችሎታል። የሙቀት መመርመሪያዎችን ማጥፋት። እነዚህ ዳሳሾች የሰውነትን ሙቀት እንዲያገኙ ሌቦቹ ዝቅተኛ ሙቀት አስተላላፊነት ያላቸውን ጋሻዎች እንደ ፖሊስተር፣ ስታይሮፎም አይነትን ተጠቀሙ። ይህ
የሰውነት ሙቀታቸውን በመሸፈን የጨረር መስመሩን እንዳያቋርጡ አደረገ። የእንቅስቃሴ ዳሳሾችን ማምለጥ፣ የዶፕለር ራዳሮችና የብርሃን ዳሳሾች እንዳያውቋቸው ቡድኑ እጅግ በጣም ቀስ ያለና የተሰላ እንቅስቃሴን ተጠቅሟል። ከዚህም ባሻገር ሪፖርቶች እንደሚጠቁሙት የተወሰኑ ዳሳሾች በፕላስቲክ ወይንም በቴፕ በመሸፈን ስሜታቸውን ለጊዜው አዳክመዋል። ካሜራዎችን ማታለል፣ ይህ ድርጊት እጅግ ብልህነት የተሞላበት ነበር። ሌቦቹ የመቆጣጠሪያ ክፍሉ ወይም ኮንትሮል ሩም ያለማቋረጥ መደበኛ ምስል እንዲያይ ለማድረግ የተቀዱ ቴፖችን ወደ ካሜራ ቀረጻ መሳሪያዎች አስገብተዋል። ሲጨርሱም ኦሪጂናል ቴፖቹን አውጥተው ይዘው ሄዱ። መቆለፊያዎችን መፍታት፣ ቋቱ ውስጥ ከገቡ በኋላ ቁልፍና ኮድ የሚያስፈልጋቸውን የደህንነት ሳጥኖች ለመክፈት የቡድኑ አባላት የሆኑ ቁልፎች ሰራተኞች ወይም ሎክስሚዝ እና የሴፍ ስፔሻሊስቶች ልዩ መሳሪያዎችን ተጠቅመው በፍጥነትና ያለ ጉልበት ብዙ ሳጥኖችን ከፈቱ። ይህ ዘዴ የተቀናጀ የብልጥነት ሰንሰለት ነበር። ልብ በሉ፣ በቅጁ ተለማመዱ፣ ዳሳሾችን በትክክል አጠፉ፣ በዝግታና በተሰላ መንገድ ተንቀሳቀሱ፣ ንብረቱን በቫኪዩም አወጡ። ዘገባዎች እንደሚናገሩት ቡድኑ አንድም የማንቂያ ደወል ሳያስነሳ ከስፍራው ጠፋ። የተዘረፈው በዋናነት የተፈታ አልማዝ፣ ብዙ ወርቅና ብር እንዲሁም ጥቂት ገንዘብና ዋስትናዎች ነበሩ። አጠቃላይ ግምቱ ከ100 ሚሊዮን ዶላር የሚበልጥ ነው። የዝርፊያው ድንቅነት ቢታይም አብዛኛውም ንብረት በፍጹም አልተመለሰም። መርማሪዎች የገንዘብ ኖቶች፣ ምልክቶችና አንዳንድ የጎደሉትን ዕንቁዎች ብቻ አግኝተዋል። ለምሳሌ ሊዮናርዶ ከተያዘ በኋላ ባልተጠበቀ ሁኔታ በቤት ውስጥ ባለው ምንጣፍ ውስጥ በቫኪዩም የተሰበሰቡ ጥቂት አልማዞች ተገኝተዋል። ነገር ግን ትልቁና ዋነኛው ሀብት ወደ ድብቅ ገበያዎች ገብቶ ጠፋ። ይህ ታሪክ ሊቀጠልበት የነበረው ጸጥታና ምስጢራዊነት በአንድ ቀላል የሰው ልጅ ስህተት ተበተነ። ሌቦቹ ቋቱን ያለምንም ስህተት ትተው ቢወጡም ከዝርፊያው በኋላ ባደረጉት የአሰራር ስህተት ተያዙ። ፖሊሶች ከአንትወርፕ ውጪ በምትገኝ ጫካ ውስጥ የተጣለ የቆሻሻ ከረጢት አገኙ። በከረጢቱ ውስጥ ወንጀሉን የሚያጋልጡ ነገሮች ነበሩ። የተቃደዱ ወረቀቶች፣ ወንጀሉን የሚያገናኙ መረጃዎች፣ የካሜራ ቪዲዮ ቴፖች፣ ኦሪጂናል ቀረጻዎች፣ የጫማ አሻራዎችና ከሁሉም በላይ አስገራሚው ነገር በከፊል የተበላ ሰላሚ ሳንዱች። የፎረንሲክ ቡድኑ የሳንዱቹን ማሸጊያና ደረሰኝ በመጠቀም ግዢው መቼና የት እንደተፈጸመ መከታተል ቻለ። ከዛም በምግብ ቅሪትና በማጣበቂያዎች ዲኤንኤ አወጣ። ይህ ዲኤንኤ ከሊዮናርዶና ከሌሎች ተጠርጣሪዎች የጉዞና ግዢ ስርዓት ጋር ሲገናኝ የሰንሰለቱ የመጨረሻ ቀለበት ተገኘ። የዲኤንኤና የደረሰኝ ማስረጃዎች የሰጡት ፍንጭ መርማሪዎቹን በቀጥታ ወደ ሊዮናርዶ መሩ። እሱ ከዝርፊያው በኋላ ብዙም ሳይቆይ በየካቲት 2003 ተያዘ። ሌሎች ዋና አባላት እንደ ፈርዲናንድ፣ ኤሊዮ እና ፒዮትሮ በኋላም ተለይተው በጣሊያንና በፈረንሳይ ተያዙ። የቤልጂየም ፍርድ ቤቶች ሊዮናርዶን በዘረፋው አስተባባሪነት ጥፋተኛ አገኙ። በጥፋተኝነት 2005 ዓ.ም በይግባኝ የ10 ዓመት እስራት ተፈረደበት። ሌሎችም በግምት የ5 ዓመት ቅጣት ተቀበሉ። ሊዮናርዶ ቀድሞ በይቅርታ ቢፈታም በኋላ ላይ በድጋሚ ጥሰት ምክንያት ተጨማሪ የእስር ጊዜ አሳልፏል። ከእስር ከተለቀቀ በኋላ ለጋዜጠኞች ቃለ መጠይቅ ሰጥቷል። በዚህም የዝርፊያውን ዋጋና የራሱን ሚና እንደቀነሰ ተናግሯል። አንዳንድ ጊዜም ሌሎች ምክንያቶችን ጠቅሷል። ይሁን እንጂ ጋዜጠኞችና የፖሊስ ባለሙያዎች የእሱ ምስክርነቶች ከፍርድ ቤቱ ማስረጃዎች ጋር እንደሚጋጩ ደጋግመው ገልጸዋል። የአንትዌርፕ ዘረፋ በታሪክ ውስጥ ልዩ የሆነው በገንዘብ መጠኑ ወይንም በተገኘው ስኬት ብቻ አይደለም። ይልቁንም እጅግ የተራቀቀ የደህንነት ስርዓት በቀላል የሰው ልጅ ስህተት መሸነፉ ነው። ሌቦቹ በብሩህ እቅድ፣ በዝርዝር ስልጠናና በቴክኒካል ብልሃት ተጠቅመዋል። ደህንነቱ የተመሰረተው በኃይልና በቴክኖሎጂ ላይ ነበር። ሌቦቹ ግን የተመሰረቱት በብልሃትና በትዕግስት ላይ ነበር። ዋናው አስደናቂው መደምደሚያ ግን ይህ ነው። የቋቱን 10 የመከላከያ ሽፋኖች ያለ አንድ ስህተት ያለፉት ወንጀለኞች ከስፍራው ከወጡ በኋላ የተበላሸ ሰላሚ ሳንዱችና የቆሻሻ ቦርሳ በመጣል ተያዙ። ይህ ዘረፋ የትልቁ ወንጀል ጽንሰ ሀሳብ ገለበጠው። ከጥንቃቄና ከማስረጃ መደበቅ ይልቅ ድንገተኛና ብልህ የሆኑ የድህረ ወንጀል ስህተቶች ናቸው አንድን ሚስጥር የሚበጥሱት። የሰው ልጅ ስህተት የቴክኖሎጂን ድንቅ ስራ እንዴት ሊሽር እንደሚችል የሚያሳይ ፍጹም ምሳሌ ነው።